አላጣውም ከልቤ ሽጬ ራሴን አልሰወርክም ውሃ በሌለበት በደረቅ ምድር ነፍሴ ተጠምታ አገኘችው ውሃ በሌለበት በደረቅ ምድር ነፍሴ ተጠምታ አገኘችው በቅምና በስም እንደምባሰው ሳገኝ ልቤን ደስ አለው በቅምና በስም እንደምረካ ሰው ሳገኝ ልቤን ደስ አለው ተመችቶኝ አባትነት ዘላለም በቤት ራሱን የምል ተመችቶኝ አባትነት ዘላለም በቤቴ ራሱን የምል አዛኝ ባትሆን ፍቅር ባትሆን አምላኬ ባትሆን አይኖች ጨፈር ጌታዬ ባትሆን ባትሸከመን በፍቅር ባትዘን አዛኝ ባትሆን ጌታዬ ባትሆን ባትሸከመን በፍቅር ባትዘን በፍቅር ባትዘኝ ምክሬ ባይመልሰኝ ፈቅደ ባትምረኝ ምን ይሆን ነበረ ታዲያ ስለ ምሕረትህ ተመስገን ምን ይሆን ነበረ ታዲያ ስለ ምሕረትህ ተመስገን ፍቅር ባትሆን ጌታዬ ባትሆን አምላክ ባትሆን ባትሸከመን በፍቅር ባትዘን ፍቅር ባይመልሰን ምን ይሆን ነበረ ጌታዬ ስለ ምሕረትህ ተመስገን ጌታ ስለ ምሕረትህ ተመስገን ሁሎቹ ያሰና ምን ይሆን ስለ ምሕረትህ ተመስገን አቅሜ ሆንክልኝ ተባረክ ሰው ቅድስናዬ
ታዲያ ምን እንፈልጋለን? አንተ ነው አንተ ነው ሌላው እጆቻችሁን አንሱና የኔ ዓለሜ ያንተ ነው፣ የኔ ዓለሜ ያንተ የኔ ዓለሜ የኔ ዓለሜ ያንተ መንፈስ ነው፣ የኔ ዓለሜ ያንተ መንፈስ የኔ ዓለሜ የኔ ዓለሜ ያንተ ክብር ነው።
ሾፕ ወደዚህ ይመጣል፣ ይጸልይልናል በመንፈስ ወሮት ይዘምር። ሌላው በሙሉ እኔ የምፈልገው አንተን ነው። ሌላው በሙሉ ቀሪ ነው። የምናፍቀው አንተን ነው። ዓለም ሙሉ ቀሪ ነው። ቀሪ ነው። Our dear Heavenly Father, thank you for this privilege to be here. Lord, thank you. You showed your love on the cross. You shedded your blood for us, Lord. You gave the only begotten Son for our sin. Through your love, we are here today. Through your blood, our sin is gone. Lord, as you told us through preacher, we are here because of you, Lord. You released us from the bondage of the sin, from the bondage of the devil. Lord, thank you. You have done a miracle in our life and a miracle in our nation, Lord. Thank you for everything. We commit ourselves and all the youth in your faithful hand. Bless us and bless our future. In the name of Jesus, Amen. ደህና ናችሁ? አጠገብ ያለውን ሰው ደህና ነህ ወይ ደህና ነሽ ወይ በሉት። ስንቶቻችሁ አማርኛ ትሰማላችሁ? እሺ፣ ስንቶቻችሁ አማርኛ አታውቁ? መቼስ አበሻ ሆኖ አማርኛ መቻል አስፈላጊ ነው አይመስላችሁም? ከዚህ በፊት ስለ ቀኝ ጣት 4 ወር ከናንተ ጋር በቆየ ጊዜ አስተምራለሁ። ዛሬ ግን ይዛችሁ የምትሄዱትን ስለ ፍቅር መጽሐፍ ቅዱስ 3 ነገር እምነት፣ ተስፋ፣ ፍቅር ጸንቶ ይኖራል እና ምን ይበልጣል ነው የሚለው? ፍቅር ይበልጣል ነው የሚለው። አንደኛ ቆሮንቶስ 13 እሱን ነው የምነግራችሁ። 5 ነገር መሰረታዊ ነው ለክርስቲያን። የመጀመሪያ ጌታ ኢየሱስን መውደድ። የመጀመሪያ እሱን መውደድ ቶም እንዳስተማረን ስለኛ ስለሞተ። ሁለተኛው ወላጆቻችንን መውደድ ሁለተኛ ነው። ሶስተኛ ቤተ ክርስቲያንን መውደድ። እስቲ ሶስቱንም ንገሩኝ። አንደኛ ማንን መውደድ? በደም ጮክ ብላችሁ እንዲያበሻ ጌታ ኢየሱስን መውደድ። ሁለተኛስ ወላጆቻችንን መውደድ። ሶስተኛስ ቤተ ክርስቲያንን መውደድ። አራተኛ እየሰማችሁ ነው አይደለም?
ስራችንን መውደድ። አራተኛ ምን ብያለሁ? ስራችንን መውደድ። እሱ ምን እንደሆነ በኋላ ትንሽ እናገራለሁ። አምስተኛ የኛ ጓደኛ አማኝ ብቻ ላይሆን ይችላል። ትምህርት ቤት የምናገኛቸውን ሎኬሽን ላይ ሰፈር ላይ የምናገኛቸው ያላመኑትን መውደድ። ይሄን እግዚአብሔር ከኛ ኤክስፔክት ያደርጋል። Expectation of the God, number one, to love God himself. Number two, to love our parents. That is written in the Bible. Number three, we have to love the church. We have to love the church. The church is not this building. The church is ourselves. In another word, when I say we have to love the church, in another word, we have to love our sisters and brothers. Number four, we have to love our work. For instance, in your level, your work is strong schooling and being a strong student. In the class and out of the class, at home and with our friends. We never and ever spend our time in nonsense things. A lot of things is nonsense. You know more than me. You know, most of the thing is they are consuming our very precious time. Those things are, it is not important for our future. It is damaging our life. It is damaging our future. Also, it is bringing conflict with the friends, family, and our school teachers. If someone spends time in nonsense places, if he are watching nonsense things, he can't be influential person like Esther, like Joshua, and like Daniel. Are you with me? The last one, we have to love non-believers. They expect to share the gospel. መጨረሻ አበሾች ስለሆናችሁ አማርኛ ተናገሩ ትችላላችሁ። ሁለት የኢትዮጵያ ሰዎችን ታሪክ ልንገራችሁ። አባባ ኬዳሞ አማርኛ መናገር የቻሉት ፊደል ማንበብ የቻሉት በ7 ቀን ነው። በ7 ቀን የፓስተር አረጋሽ አባት ትልቅ ሰው በአንድ ሳምንት ነው አማርኛ ማንበብ አማርኛ መናገር የቻለው። Are you hearing guys? በአንድ ሳምንት። ሌላ አፍሪካ ሴት ልንገራችሁ። ዞላን ስንቶታችሁ ታውቃላችሁ? ዞላ አማርኛ መናገር አማርኛ ማንበብ የቻለችው በአንድ ዓመት መናገር ጀመረች። በሁለተኛ ዓመት መጻፍ ጀመረች። በሶስተኛ ዓመት 66ቱን መጻፍ። Within 3 years, she able to read Amharic and to speak fluently more than us. Zola, your teacher. ዞላ እዚህ አገር ተወልዳ ትልቅ ሴት ሆና አማርኛ ከቻለች እናንተ የማትችሉበት ምክንያት ምን አለ? ከጌታ ጋር ሁሉ ይቻላል አይቻልም? ስንቶቻችሁ ይቻላል ብላችሁ ታምናላችሁ? ለጌታ ክብርን ስጡ። ጭብጨባ። እግዚአብሔር ይመስገን። በእውነት እግዚአብሔር ይባርካችሁ። ደቡብ አፍሪካ ካየኋቸው ቦታዎች እዚህ ቸርች ያላችሁ ልጆች ለአስተማሪዎች ያላችሁ አክብሮት፣ ለፋሚሊ ያላችሁ አክብሮት፣ ለትምህርት ያላችሁ በጥሩ ውጤት በሰቃይ ውጤት በየትምህርት ቤቱ የምታስመዘግቡት ነገር፣ ሌላ ደግሞ ለአማርኛ ለመማር ያላችሁ ትጋት ደስ ያሰኛል። ለጌታ ክብርን ስጡ። እግዚአብሔር ይመስገን። ጌታ ይባርካችሁ። በእውነት ደስ ነው የሚለኝ የትም ሄጄ ሲመጣ እናንተ ጋር ስትማሩ ስትነጋገሩ የምታደርጉትን ማየት ደስታዬን አልችልም። ዛሬ እኛ ከጧት ጀምሮ ወርክሾፕ ነበረ፣ እዚህ ነበረን። የወጣቶች ፕሮግራም ስለሆነ ነው የመጣ ነው። ደስ ብሎን ማለት ነው። ስለዚህ
እናንተ ለአበሻ ብቻ ሳትሆኑ ለአፍሪካ ለሰባቱም አህጉር እግዚአብሔር እንደሚፈልግ አስቡ። ለሰባቱም አህጉር ምን ከሆነ በደንብ በትክክል ራሳችንን ማንነታችን ካወቀን ማለት ነው። ይብላችሁ እስራኤል እናንተ ተማሪዎች ስለሆናችሁ ታውቃላችሁ 10 ሚሊዮን ብቻ ነው። ትንሽ ህዝብ ነው። አዲስ አበባን የማያክል ህዝብ ነው። ዓለም ሁሉ እስራኤልን ይፈራል። ለምንድን ነው የሚፈራው? ታላላቅ ሀገሮች እስራኤል ከፊት ሲሆን ይሰለፋሉ። አሜሪካ ሁሉም እንዲህ ነው የሚሰለፈው እነሱን አጅቦ። ለምን? ገና እንደተወለዱ የእናት ቋንቋ ይማራሉ። ጁሽ ቋንቋ ሂብሪው ማንም ሰው ይማራል፣ ይናገራል። የትም ዓለም አለው። ደቡብ አፍሪካ ይኑር፣ አሜሪካ ይኑር፣ እስራኤል ይኑር፣ ሂብሪው ቋንቋ በደንብ አድርጎ ይችላል። ፍሎንትሊ ይናገራል። እስቲ አንተም ትችላለህ በሉ አጠገብ ላለው ሰው። አንተም አማርኛ አንቺም አማርኛ ተነጋጋሪ በሏት። ሁለተኛ ኢንተርናሽናል ቋንቋ ይችላሉ። እንግሊዘኛ ዓለም አቀፍ ቋንቋ በጣም ይችላሉ። ስለዚህ ዓለም ሁሉ ይፈራቸዋል፣ ይወዳቸዋል። ሌላ ቋንቋ ይችላሉ። አሁን እናንተ ደቡብ አፍሪካ ኖራችሁ አፍሪካንስ፣ ዙሉ፣ ሱቱ፣ ጸዋና መናገር አለባችሁ። ትችላላችሁ። በእናንተ እድሜ ሳይንስም አዋቂ ሰዎችም እንደሚሉ ከ5 እስከ 8 ቋንቋ በቀላሉ ትችላላችሁ። ይሄ ችሎታና ስጦታ ከእግዚአብሔር ተሰጥቷል። ስለዚህ እኔ አማርኛ አልችልም፣ እኔ እንጀራ አላውቅም፣ እኔ እንደዚህ ያለ ማትበሉ እና አማርኛ ተነጋገሩ። የትም ቦታ። ሶስተኛና የመጨረሻ ከኔ ጋር ናችሁ? ሶስተኛና የመጨረሻ ባላችሁበት ትምህርት ቤት፣ ባላችሁበት ኮሚኒቲ፣ ትምህርት ቤትም ስትሆኑ፣ የትም ስትሆኑ፣ ቤተሰብም ጎረቤትም ስትሆኑ ታላላቆቻችሁን አክብሩ። የመጽሐፍ ቅዱስን ባህል ነው፣ የኛም የአገራችንን ባህል ነው። ትልቅ ሰው ሲመጣ ትንሽ ሰው ቁጭ ብሎ እንደዛ ከሆነ በእኛ ባህል በፍጹም መጽሐፍም እንትን አይልም። ኖር እንደዚህ ተነስታችሁ ትልቅ ደስ ይለዋል። ከእናንተ በዕድሜ የሚያንስም ሰው። ሌላ ደግሞ ሰው ለሰላምታ እናንተ ጋር እንዲህ ሲመጣ እንደዚህ አትበሉ። ይሄ ትልቅ ትርጉም አለው በአበሻ። ሌላ ደግሞ አንዳንድ ጊዜ ቤተሰብ ቂጣም፣ ቆጮም፣ ዳቦም፣ ደረቅ እንጀራም እናንተ እንኳን ሽማግሌዎች ናችሁ፣ እናንተን አይደለም እኔ ለወጣቶቹ ነው እየተናገርኩ ያለው። እምቢ አትበሉ። ንጋት አለች። ለንጋት እስቲ አንድ ያጨብጭቡ። ኢትዮጵያ ሄደ ምን እንደበለች እሷን ጠይቋት። አሁን እንደግማችሁ አጨብጭቡ። ምናልባት ዘካርያስም ሲሄድ አስጨበጭባለሁ። እሱ በሆነ ምክንያት አልሄደም፣ ሌላ ጊዜ ይሄዳል። በእውነት ደስ አለኝ። ሁሉንም ምግብ በልታለች፣ አበሻም ይበላውን ፈርቼ ነበረ። ስለዚህ እናንተ አገር ቤት መሄዳችሁ አይቀርም። ሌላው አማርኛ ስለምትናገር ሁሉም ሰው አቅፎ እሷም እንደዚህ ትላለች። ጥሩ ነው ያ። እግዚአብሔር ይባርካችሁ። እግዚአብሔርን እንውደድ፣ ቤተሰብን እንውደድ፣ ቸርችን እንውደድ፣ ስራን እንውደድ፣ ያላመኑ ጓደኞቻችንን እንውደድ። ቋንቋ አማርኛ ተነጋገሩ። እሺ፣ እግዚአብሔር ይባርካችሁ። በእውነት የዚህ አገርም ዓለም አቀፍ ታሪክ ላይም እግዚአብሔር በተለያየ ዓለም ሁሉ ሲበትናችሁና ትልልቅ ቦታ ደርሳችሁ እና እግዚአብሔርን የምታመሰግኑ ስለ እናንተ ደግሞ እቺ ቸርችም እግዚአብሔር ልጆችን ሰጠን እንደነ ዳንኤል እንደነ አስቴር ታሪክ ቀያሪዎች ብለው የሚያመሰግኑ ሰዎች እግዚአብሔር ያድርጋችሁ። እግዚአብሔር ያሳድጋችሁ። ዘመናችሁ፣ ትውልዳችሁ ሁሉ የተባረከ ይሁን። ጌታ ይባርካችሁ።